Getachew Reda is one of the leaders of an armed group and through the goodwill and mercy of the Ethiopian government, returned to peaceful struggle and founded a party called Simret. However, Getachew Reda does not trust the federal government, and he has been heard saying that the federal government distrusts him as well. The issue is linked to the Pretoria Agreement and concerns the Wilkite Zone. ጌታቸው ረዳ የስምረት ፓርቲ አባላትን ሰብስቦ ባወጣው መግለጫ በፌደራል መንግስቱ እጅግ በጣም አዝኛለሁ ሲል ተደመጠ። በስብሰባው ወቅት ከዚህም በተጨማሪ በፊት ለፊት የፌስቡክ ገጹ ከለጠፈው ውጭ ማለት ነው የፌደራል መንግስቱ አይታመንም ሲልም ተደምጧል። ጉዳዩ ከወልቃይት ጋር ይገናኛል። በዚህ ዙሪያ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሯት አጭር ቪዲዮ ደርሳናለች። እሷን እናስደምጣችኋለን። እንዲሁም ኮሎኔል ደመቀ ዘውዱ የወልቃይትን የጸጥታ ኃላፊ ማለት ነው በዚህ ዙሪያም ሌላ አነጋጋሪ ከዚህ ተቃራኒ የሆነ መረጃንም ሰጥቷል። ተሰሙታላችሁ። የዛሬው የዜና ጥንቅራችን ዋናው ትኩረታችን ነው። ክቡራን አድማጭ ተመልካቾቻችን ከወልቃይት ጋር በተያያዘ ያነሱት ጥያቄ ብዙ አነባለሁ ብዙም ሰማለሁ። ወልቃይትን በሚመለከት የሚነገሩ ሽረባዎች፣ ሴራዎች፣ ኮንስፓይረሲስ ብዙ ሰማለሁ። የኢትዮጵያ መንግስት በእነዚህ ሽረባዎች ውስጥ እጁ የለበትም። የወልቃይት ህዝብ እንዲገነዘብ የምንፈልገው የሚወራው የሚናፈሰው አሉባልታ ውስጥ የኢትዮጵያ መንግስት እጁ የለበትም። እኛ ደቡብ አፍሪካ ሄድ ነው ወልቃይት ወደ አማራ ይሁን ወደ ትግራይ ይሁን የሚለውን ለመወሰን አይደለም። የፕሪቶሪያው ሳሚትም ይሄን ለመወሰን ስልጣን የለውም። ምን አገባውና ነው ኢትዮጵያ መሬት እዛ ሄድ እዚህ ሄድ የሚለው? እኛ እዛ ሄድ ነው እንዴት ሰላም አመተን በንግግር ችግሮቻችንን እንፍታ ለማለት ነው። ለምን ወልቃይት ተስቦ እዛ ውስጥ እንደሚገባ አላቅም። ወልቃይት ብቻ እኮ አይደለም፣ ሰሜን ሸዋ ላይ ኦሮሚያና አማራ ጥያቄ አላቸው። እሱም ደቡብ አፍሪካ ሄድ። ሲዳማና ወላይታ ብላቴያ ጥያቄ አላቸው። እሱም ደቡብ አፍሪካ ሄድ። እኛ አሰራር የለንም፣ ልምምድ የለንም። ቦታው አይደለም። የተስማማ ነው በኢትዮጵያ ህግና ስርዓት ይፈጸም ነው። ከህገ መንግስት በፊት ነው የተወሰደው፣ በጉልበት ነው የተወሰደው ላሉት የኔ ፍላጎት ያስተት እንዳይደገም ነው። ዛሬ በጉልበት ነገ ታገሰ በጉልበት ከሆነ ዘላቂ ሰላም አያመጣም። ወልቃይት ብንፈልግም ባንፈልግም የተወላገደ አማርኛ የተወላገደ ትግረኛ የሚናገር የሁለቱ ህዝቦች ድልድይ የሆነ ህዝብ ነው። ሁለቱን ቋንቋ የሚናገር የተጋባ የተዋለደ ህዝብ ነው። ወልቃይቴነቱን ነው አትንኩብኝ ያለው እንጂ ከእንግዲህ በኋላ ትግራይ የሚባል ጋር አልገናኝም አልነጋገርም አላለም። አይችልም ቢልም ይሄን በህግና በስርዓት ብንፈጽም ለወልቃይት ይጠቅማል፣ ለአማራ ይጠቅማል፣ ለትግራይ ይጠቅማል። የሚጎዳው ነገር የለም። በህግና ስርዓት እንፈጽም የሚለውን ነገር ከብዙ ተንኮል ጋር ማያያዝ አስፈላጊ አይደለም። እርሶ እንዳሉት ነው። እዛ አካባቢ ጥያቄ ረዘም ላለ ጊዜ ነበረ። ለዛ ብለን ነው ኮሚሽን ያቋቋም ነው። ከዚህ ቀደም ገልጫለሁ። አሁንም ያንም የነበረን አቋም በህግ አግባብ በምክክር በውይይት ይፈታ የሚል ነው። ይሄ ማንንም ይጎዳል ብዬ አልገምትም። ውጤቱን በጋራ እናያለን። ዋናው ፍላጎት ግን ዘላቂ ሰላም ለማምጣት ንግግር ያስፈልጋል። እርሶም እንደሚያውቁት ግን የተሰጣቸውን ስራ በትክክል የማይሰሩ ሰዎች የፌደራል መንግስት እያሉ ብዙ ሽረባ እንደሚሰሩ እናውቃለን። ሂደቱን ላለማበላሸት ዝም ያልነው። ሂደቱ መስመር ከያዘ በኋላ ለህዝብ ግልጽ እናደርጋለን። ጠቅላይ ሚኒስትሩ የተናገሩት ሐሳብ የሚያመላክተው ወልቃይቶች የተወላገደ አማርኛ የተወላገደ ትግረኛ ይናገራሉ። ስለዚህ ወደ ትግሬም ወደ አማራም ከሚሆኑ ይልቅ ራሳቸውን ችለው ወልቃይት ሆነው ይቁሙ የሚል ሐሳብ ነው። ልዩ ዞን ሁና ትቀመጥ የሚል ሐሳብ ይመስላል የክቡር ጠቅላይ ሚኒስትራችን ንግግር። ይህ ማለት ልክ እንደ ድሬዳዋ ሊሆን ይችላል። ድሬዳዋ አሁን ባለችበት ሁኔታ የኦሮሚያም የሶማሊያም አይደለችም እንደተባለው። ነገር ግን ወደፊት የሚፈጠሩና ወደፊት የሚቀየሩ ነገሮች ካሉ ሊታይ ይችላል። የጠቅላይ ሚኒስትራችን ሐሳብም ይህ ነው። ነገር ግን ኮሎኔል ደመቀ ዘውዱ ከዚህ ለየት ባለ መልኩ ነው እንቅስቃሴ የሚያደርገው። የተከዜ ዘብ የሚባል ልዩ ኃይልም አለው። ይህ ኃይል ከመከላከያ ሰራዊት ጋር እጅና ጓንት ሆኖ ይሰራል። የመከላከያ ሰራዊትም የተከዜ ዘብን በሚገባ ያሰለጥናል፣ ያደራጃል።
ኮሎኔል ደመቀ ዘውዱም የሚናገረው ንግግር ወልቃይት አማራ ነን፣ ወልቃይቴዎች አማራዎች ነን፣ እኛ ከአማራ የምንለይበት ምንም አይነት ምክንያት ሲል እንዲህ ይደመጣል። እውቅና እስከምናገኝ እጃችንና እግራችን አጣጥፈን መቀመጥ ሳይሆን የመጀመሪያ ቀበሌያችንን ሰላም መሆን አለበት፣ ወረዳውን ሰላም መሆን አለበት፣ ዞኑም ሰላም መሆን አለበት። ያንን ስለሆነ የተከዜ ሕዝብ በሚል ዞኑ ቀደም ሲል አደራጅቶ እያሰለጠነ እያዘጋጀ በመቆየቱ ምክንያት ዞኑ ፍጹም ሰላም ነው። ከየትኛውም ኃይል ነፃ ነው። ቋንቋችን አማራዎች ነን፣ ባህላችን አማራዎች ነን፣ ስነልቦናችን ጎንደሬዎች ነን። የመሬት አቀማመጣችን ተከዜ ምስክራችን። እኛ የጠየቅነው አንድ አማራ ነን ብለን ነው። ተመልሰን ህወሓት ወደ ነበረበት ወደ ገዛን ወደ አጠፋን ወደ ጨለማ ግዛት ባርነት ተመልሶ የወልቃይት ጠገዴ የአማራው ማህበረሰብ አይገባም ነው። ጌታቸው ረዳ ራሱ በአካል ወደ ወልቃይት ጠገዴ ሰቲት ሁመራ ዞን በማቅናት ከነ ኮሎኔል ደመቀ ዘውዱ ጋርና ከወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ ጋር ፊት ለፊት በአካል ተገናኝቶ ተወያይቶ መግባባት ላይ ደርሰው ተመልሷል። ጌታቸው ረዳ አሁን በፌዴራል መንግስቱ ማዘን ለምን አስፈለገው? በርግጥ ጌታቸው ረዳ ወደ ወልቃይት ጠገዴ ሰቲት ሁመራ ዞን ሲያቀና የደረሰበትን ውርጅብኝና ማት ሰምተናል። ጌታቸው ረዳ የትግራይ ጦርነትን በሚመራበት ወቅት በወልቃይት ጠገዴ ሰቲት ሁመራ ዞን አካባቢ በማይካድራ በአማራ ተወላጆች ላይ ከፍተኛ ጭፍጨፋና እልቂት የጌታቸው ረዳ ታጣቂዎች መፈጸማቸው አገር ያወቀው ፀሐይ የሞቀው ሀቅ ነው። ይህ አይካድም። ነገር ግን አሁን ወደ ኋላ መመለስ አያስፈልግም። በእርቅና በሰላም ሁሉም ነገር በድርድር ተፈቷል። ጌታቸው ረዳ አሁን ወልቃይትን በተመለከተ በፌዴራል መንግስቱ ላይ ለምን አዘነም? ጌታቸው ረዳ ባነሳው ሐሳብም እንደተናገረው ከሆነ ከወልቃይት ጠገዴ አካባቢ ታጥቀው የሚንቀሳቀሱ ኃይሎች ከቦታው እንዲወጡ በተደጋጋሚ ጠይቋል። ወልቃይት ጠገዴ ሰቲት ሁመራ ዞንን የሚያስተዳድሩት በአሁኑ ወቅት እነ ኮሎኔል ደመቀ ዘውዱ ናቸው። ወልቃይትን ለመጠበቅም የራሳቸው ሚኒሻ ወይም የራሳቸው የጸጥታ ኃይልና አደረጃጀትም አላቸው። ይህ ኃይል ወደየት ይውጣ ነው የሚለው ጌታቸው ረዳ። ይህ ኃይል ከወልቃይት መቼም ወደፊትም ሊወጣ አይችልም። አካባቢው ነው፣ ህዝቡ ነው፣ መሬቱ ነው፣ ኑሮው ነው፣ የትም ሊሄድ አይችልም። ጌታቸው ረዳ ተስማምቶም በመጣው መሰረትና መሆንም ያለበት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ የራሱን የጸጥታ ኃይል አደራጅቶ እንዲቀጥል፣ ነገር ግን ወደዚህ አካባቢ ትግራውያን ተፈናቅለው የነበሩ ዜጎች በይቅርታና በፍቅር ወደ ቦታው ተመልሰው እንዲኖሩ፣ ወልቃይትም የአማራ መሆኗ እንድትቀጥል፣ ነገር ግን ትግራውያን እዚህ አካባቢ ሀብት ንብረት አፍርተው የመኖር መብታቸው ከተረጋገጠ በወልቃይት ዙሪያ መጨቃጨቅ ለምን ያስፈልጋል? ዋናውና ትክክለኛው ዓላማ የተፈናቀሉ ትግራውያን ወደ ቦታው ይመለሱ ነው። ይህን ደግሞ እነ ኮሎኔል ደመቀ ዘውዱም ተቀብለውታል። የጌታቸው እሪታ አሁን ትርጉሙ ምንድን ነው? ግልጽ አይደለም። ታሪክን ለመቀየር የሚደረግ ጥረት ካለ ሁላችንም ልናወግዘው ይገባል። እኔ ህወሓት ከዚህ ነፃ ነው እያልኩ አይደለም። በተግባር ቀድሜ እኮ ይሄን የዚህ አካባቢ ህዝብ ለየት ባለ መልኩ ጥያቄ መስተናገድ አለበት የሚል እምነት ከነበራቸው ውስጥ ነኝ። ወስነንም እናውቃለን። የዚህ አካባቢ ተወላጆች ከሽሬ ይልቅ ጎንደር ነው ቤት የሚሰሩት። ስለዚህ ቤት እንስጥ እያልኩ ጀምረን ነበር። ያው የልብስ አልሆነም፣ ብዙም አልገፋንበትም፣ አልተሳካም። ግን ሪያላይዜሽኑ ነበረ ነው ማለት ኢንተሪም አድሚኒስትሬሽን ስገባ ክሊር ነበር። ራስህነትም በዚህ መልኩ መደረግ አለበት ብሎ ያለው ነው። እስካሁን የተደናቀፈበት ምክንያት መድገም አልፈልግም። ምን የሚባል ኃይል ምን ማድረግ እንደሚፈልግ ተደጋጋሚ እያወራን የመጣው ስለሆነ ይሄ ከህዝቡ ጋር የሚያገናኝ ነገር አለው ብለን አንወሰድ። ካድራ ሲወራ ማይካድራ ተጨፍጭፈናል የሚልም አለ። ማን የጨፈጨፈው? እስኪ እና ተጠያቂውን ጠይቁ። መጠየቅ ያለበትን ጠይቅ። ሁሉ እኔ እዚህ እጅ ካለኝ ልጠየቅ። ጌታቸው ረዳና የትግራይ ፖለቲከኞችም ጭምር ፕሪቶሪያን እንደ ትልቅ ነገር በመያዝ በተደጋጋሚ ኢትዮጵያ ውስጥ የፖለቲካ አጀንዳ ሲያደርጉት ይስተዋላል። ለመሆኑ ፕሪቶሪያ በትግራይ የታጠቁ ኃይሎችና ወይም ደግሞ በትግራይ ፖለቲከኞች በቲፒኤልኤፍ እና በፌዴራል መንግስቱ መካከል ሰላም፣ እርቅ እንዲወርድ እንጂ ከዛ ያለፉ ውሳኔዎችን መወሰን ይችላል ወይ? ፕሪቶሪያ የስምምነት አካል እንጂ የኢትዮጵያ መንግስት አካል አይደለም። ኢትዮጵያን አሁን እያስተዳደራት
የሚገኘው የመደመር የብልጽግና መንግስት ነው። በሀገሪቱ ላይም ውሳኔዎችን መወሰንና ማሳረፍ የሚችለው የብልጽግና መንግስት ነው። የብልጽግና መንግስት ከህዝቡ ጋር ካመነበት ወልቃይትን ለአማራ ወይም ለትግሬ መስጠት ይችላል። ነገር ግን የብልጽግና መንግስት ሆደ ሰፊና አስተዋይ ነው። ሁኔታዎችን በብልጠት እየተመለከታቸው ነው። ይህንም የኢትዮጵያ ህዝብ እያደነቀ ይገኛል። በኢትዮጵያ የተለያዩ የድንበር አካባቢዎች ፕሪቶሪያ እየተነሳ ውሳኔ መስጠት የለበትም። ኢትዮጵያ የራሷ መንግስት፣ የራሷ የተከበረ ሀገርና የራሷ ሉዓላዊ ግዛት ያላት ናት። ማንኛውም በኢትዮጵያ ውስጥ የሚኖሩ ክልሎች በፌዴራል መንግስቱ ህግና ስርዓት ደንብ መመራት ግዴታቸው ነው። የፌዴራል መንግስቱ ሆደ ሰፊ ስለሆነ እንጂ የፌዴራል መንግስቱ ቻይና አሻጋሪ መንግስት ስለሆነ እንጂ የትግራይ ኃይሎችን ፕሪቶሪያ ድረስ ወስዶ ማወያየትም ላይጠበቅበት ይችላል። ኢትዮጵያ ውስጥ እስካሉ ድረስ የኢትዮጵያ አካል እስከሆኑ ድረስ በኢትዮጵያ ህገ ደንብ በኢትዮጵያ መንግስት መገዛትም ግዴታቸው ነው። የትግራይ ኃይሎች ወይም ቲፒኤልኤፍ በግፍ ሰሜን እዝን ከጨፈጨፉ በኋላና ኢትዮጵያን ከወጉ በኋላ ኃይለኝነታቸውና ጉልበተኝነታቸው አልመለስ ሲል ጠቅላይ ሚኒስትራችን በሆደ ሰፊነት እስከ ፕሪቶሪያ ድረስ መብት ሰጥቷቸዋል። ይህ ግን ሁልጊዜም ማቀራሪያና የጉራ የድንፋታ ቦታ መሆን የለበትም። ፕሪቶሪያ በኢትዮጵያ ውስጥ ሰላም አምጥቷል። ከዚህ በኋላ ግን ፕሪቶሪያን መሰረት በማድረግ የኢትዮጵያ መንግስትን ፓወር ማዳከም፣ የኢትዮጵያ መንግስት ፓወር እንደሌለው ማድረግ፣ ትግራይውያን በሙሉ የሚገዙት በፕሪቶሪያ ስምምነት እንጂ በኢትዮጵያ መንግስት እቅድ በኢትዮጵያ መንግስት ህግና ደንብ አይደለም የሚል ድምዳሜም ሊያሰጥ ይችላል። ክቡራን አድማጭ ተመልካቾቻችን የእናንተን ሐሳብ አስተያየት እዚህ ላይ ብትሰጡን ደስ ይለናል። ኢትዮጵያ የራሷ መንግስት እያላት ለምንድነው በፕሪቶሪያ ህግ የምትተዳደረው የሚል በርካቶች ሐሳብ አስተያየታቸውን ያነሳሉ። ጠቅላይ ሚኒስትርም አሁን እያነሱት የሚገኘው ሐሳብ ነው። Addis Ababa, November 25, 2025. Tensions have resurfaced in Tigray region as Getachew Reda, the interim president of Tigray and former TPLF armed faction leader, continues to cast doubt on the legitimacy and trustworthiness of the federal government of Ethiopia, led by Prime Minister Abiy Ahmed. Getachew Reda is one of the leaders of an armed group and through the goodwill and mercy of the Ethiopian government, returned to peaceful struggle and founded a party called Simret. However, Getachew Reda does not trust the federal government, and he has been heard saying that the federal government distrusts him as well. The issue is linked to the Pretoria Agreement and concerns the Wilkite Zone. Ethiopia is a country with a complete and legitimate government, so the Pretoria Agreement was intended to reconcile the government and armed forces, not to make decisions on national territorial issues. Despite being granted full amnesty and the opportunity to return to peaceful political life through the generous reconciliation policy of the Abiy administration, culminating in the Pretoria Peace Agreement of November 2022, sources close to the Tigray interim administration confirmed that Getachew Reda has repeatedly expressed distrust toward the federal government. He has reportedly claimed that Addis Ababa does not trust him either. Analysts view these statements as an attempt by Getachew Reda to undermine the Pretoria Agreement and reopen settled constitutional matters, particularly the status of Welkite and surrounding areas, which were restored to the Amhara region through proper legal and historical processes before the Tigray conflict. The government of Ethiopia has consistently emphasized that the Pretoria Agreement was strictly a cessation of hostilities accord between the federal authorities and the TPLF armed group, not a platform to renegotiate Ethiopia's constitutional boundaries or territorial integrity. Any attempt to misinterpret the agreement for separatist or revisionist purposes contradicts both the letter and spirit of the accord and threatens the hard-won peace. Prime Minister Abiy Ahmed's administration has demonstrated remarkable magnanimity by welcoming former armed opponents back into the political fold, providing humanitarian access, restoring services, and facilitating the return of hundreds of thousands of displaced citizens in Tigray. In contrast, Getachew Reda's continued rhetoric of mistrust and implicit challenge to national unity raise serious questions about his commitment to genuine peace and reconciliation. The federal government remains firm. Ethiopia's sovereignty, constitutional order, and territorial integrity are non-negotiable. The Ethiopian people expect all leaders, including those in interim regional positions, to honor the Pretoria Agreement in good faith and work constructively with the legitimate national government rather than sowing division for narrow political gain.